እናታችንን ስናከብር እናታችን ጽዮን ማርያም የሁላችን አለኝታ፣ የሁላችን ምሽግ፣ የሁላችን መከታ መሆኗን እንመሰክራለንና እግዚአብሔር አምላካችን ያገለገለ ባባን ተራበዳይ ነው በመጣውት ያባን በተራራ ላይ ኤልያስ በነበረ ስራ ላይ ዳዊት ቢያሰር በላንተለ እንዲሁ ለተቀደሰ ስም ያቀረበውን አገልጋዩን ቁርባኑን ተቀበል። ያታችሁ ለዛው በተቀበለው አሁንም ዘወትሩም ለዘላለም አሜን። ህዳር 21 ቀን 2018 ዓ.ም በርካታ ምዕመናን በተገኙበት በአዲስ አበባ ሀገረ ስብከት የጽዮን ማርያም ዓመታዊ ክብረ በዓል በመንፈሳዊ ድምቀት ተከብሯል። ክብረ በዓሉ ከመስዋዕት ቅዳሴ ጀምሮ በአምልኮ በያሬዳዊ ዜማ በውደት እንዲሁም በበርካታ ዘማሪያን በታጀበ ዝማሬ ተከናውኗል። የጽዮን ማርያም ቁምስናም ክብረ በዓሉን ለማክበር በተለይም በመዘመራን በኩል ለ2 ወራት ዝግጅት ሲደረግ ቁምስናውም የ9 ቀናት ዝግጅቶችና የጸሎት መርሃ ግብሮችን አዘጋጅቶ ነበር። ይኸው በመላው ኢትዮጵያ በሚገኙ የካቶሊክ ሀገረ ስብከቶች በድምቀት የተከበረው የእመቤታችን የጽዮን ማርያም ክብረ በዓል በአዲስ አበባ ጽዮን ማርያም ቁምስናም እንዲሁ በአማረና በደመቀ መልኩ ተከብሯል። በዕለቱ ቃለ እግዚአብሔር ያሰሙት የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ጽዮን የኢየሩሳሌም ሌላኛዋ መጠሪያ ብሎም በውስጡ የሚገኘው ተራራ ቢሆንም አሁን ግን ለእኛ ምሽግና መጠለያ እንደሆነች ገልጸዋል። የእናታችንን የጽዮንን በዓል ስናከብር ምናልባት እናንተም በ9 ቀናት እንደሰማችሁት ብዙ ካህናት ደናግል ምእመናን እየመጡ እንዳስተማሯችሁ ሁሉ ጽዮን ማናት? ጽዮን በጥንት ጊዜ ኢየሩሳሌም ተራራ አጠገብ ያለች ተራራ ናት። ጽዮን በጥንት ጊዜ ኢየሩሳሌም ማለት ነበር። የኢየሩሳሌም ሌላው ስም ጽዮን ነው። ጽዮን ማለት ከፍ ያለ ቦታ፣ መከታ፣ አለኝታ፣ ምሽግ ማለት ነው። በኋላ ግን እግዚአብሔር አምላክ እመቤታችን ቅድስት ድንግል ማርያምን የልጁ ማደሪያ ካደረጋት እና ከመረጣት በኋላ እውነተኛ ጽዮን ማርያም መሆኗን አስተምሮናል። ስለዚህ እመቤታችን ለኛ ጽዮን ናት፣ እናት ናት፣ እንዲሁም ምሽግም መመኪያም አለኝታ ናት። ብፁዕ ካርዲናል እመቤታችን መከራ ያሳለፈች መሆኑን በማስታወስ ልጇ ብርሃን እንደሆነላት አስተምሯል። በጽዮን ማርያም ክብረ በዓልም የላዛሪስትና ፍቅር ልጆች ደናግል ገዳም እናት የሆነችው እመቤታችን ለቅድስት ካትሪን የሰጠቻትን ተአምራዊ ሜዳሊያ ልናስታውስ ለሀገራችንም የሰላም ጸሎት ልንጸልይ እንደሚገባ መክሯል። በእመቤታችን ጽዮን ማርያም ክብረ በዓል በርካታ ካህናት ደናግልና ዘማሪያን ሲገኙ በቅድስት መንበር በሥነ ተግባቦት ዘርፍ በኃላፊነት የሚያገለግሉት እህት ኒና እንዲሁ ተገኝተው ነበር። እህት ኒና በኢትዮጵያ በነበራቸው አጭር ጊዜ ቆይታ መደሰታቸውን ሲገልጹ በክብረ በዓሉም የኢትዮጵያ ካቶሊካዊት ቤተክርስቲያን በበዓሎች የተሞላች መሆኑን ለማየት በመቻላቸው መደሰታቸውን ገልጸዋል። የኢትዮጵያን ቤተክርስቲያን ምዕመናን ደናግልና ካህናት ስለተገናኘው በጣም ደስ ብሎኛል። በህይወቴ ካየኋቸው አስደናቂ የቤተ ክርስቲያን ክብረ በዓላት መካከል አንዱ ነው። 4 ሰዓት እንደቆየ ነበር የተነገረኝ። ለኔ ግን 5 ደቂቃ ያህል ነበር። በጣም ደስ የሚል ነበር። የምእመናን ዲያቆናት፣ ካህናት፣ ካርዲናልና ሁሉም ህብረት ተሳትፎና ዝማሬ እጅግ በጣም ደስ የሚል ነበር። ቤተ ክርስቲያናችንም በባህልና በሉጠርጊያ ምን ያህል የተሞላች እንደሆነችም ለማየት ችያለሁ። ሁሉም ይሄን መጥቶ ቢያይ ደስ ይለኛል።
በኢትዮጵያ የሚገኙ ካቶሊካውያን እግዚአብሔር በቤተ ክርስቲያኗ ያደረገውን ታላቅ ስራ እንዲያሳውቁ ለማበረታታት እፈልጋለሁ። የእህቶችን ስራና ምእመናንን በማየቴ በጣም የነካኝና እግዚአብሔር በመካከላችን መኖሩን እንዳያደረገኝ ነው። በባህል የተሞላችና ሕይወት ያላትን ቤተ ክርስቲያንና ይሄም ዓለም ሊያውቀው የሚገባ ነገር ነው ብዬ አምናለሁ። እኔም የዚህ አካል በመሆኔ በጣም አመሰግናለሁ። I'm really happy to be a part of this and to spread the word. ለእመቤታችን ጽዮን ማርያም ክብረ በዓል ከተለያዩ ቦታዎች በመምጣት የበረከቱ ተካፋይ የሆኑ ምዕመናንም ክብረ በዓሏ ከመስዋዕት ቅዳሴ ጀምሮ እጅግ በደመቀ መልኩ መከበሩን በመናገር ለመላው ካቶሊካውያን የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ዛሬ የጽዮን ማርያም ዓመታዊ ክብረ በዓል በጣም በእውነት በደመቀ ሁኔታ ባልተጠበቀ ሁኔታ ነው እየተከበረ ያለው። እለቱም ደግሞ እሁድ በመሆኑ ከአራቱም አቅጣጫዎች ምዕመናን እንደመጡ ነው መረጃም ያለንና እኛም ከሱሉልታ ነው የመጣ ነው። በጣም ደስ የሚል በጥሩ ሁኔታ እየተከበረ ነው ያለው። ለመላው በኢትዮጵያ ውስጥ ስለሚገኙ ካቶሊካውያን እምነት ተከታዮች እንኳን አደረሳችሁ። ለእናታችን ለእመቤታችን ቅድስት ድንግል ማርያም ክብረ በዓል እንኳን አደረሳችሁ ለማለት ይወዳሉ። የ2018 ዓመተ ምህረት የእናታችን የጽዮን ማርያም በዓል በአማረ ሁኔታ እያከበርን እንገኛለንና በዓሉም ደግሞ በኢትዮጵያ ካቶሊክ ቤተክርስቲያን ካርዲናል በአቡነ ብርሃነ ኢየሱስ ተመርቷል። ቅዳሴው ደግሞ በአማረ ሁኔታ በዚህ ሁኔታ ተከብሮ ውሏልና ለመላው ካቶሊካውያኖች ደግሞ ትልቅ በረከት ነው፣ ትልቅ ሰላም ነው። በተለይ ሀገራችን ባለችበት ሁኔታ በአንዳንድ አካባቢዎች የሰላም እጦት አለ። በዛ ጉዳይም ላይ ደግሞ ክቡር አባታችን ብርሃነ ኢየሱስ ደግሞ በዛ ጉዳይ ላይ የሰላም ጸሎት አቅርበዋልና ይህ ደግሞ ለእኛ ትልቅ በረከት ነውና ለሀገራችን ለኢትዮጵያም ደግሞ እግዚአብሔር አምላክ የዘላቂውን ሰላም እንዲያወርድልን እየተመኘው ለመላው ኢትዮጵያ ካቶሊክ ቤተክርስቲያንና ለሚመናኖቿ ሁሉ መልካም በዓል እንዲሆን ምኞቴን እገልጻለሁና የዛሬ ዓመት እግዚአብሔር ደግሞ ለእናታችን ለጽዮን ማርያም በዓል በሰላም እንዲያደርሰኝ ደግሞ ታላቅ ምኞቴ ነው። አመሰግናለሁ። በዓሉ እንግዲህ እንደምታዩት ነው፣ በጣም በደመቀ ሁኔታ እየተከበረ ነው። ቀኑ እሁድ መሆኑን ተከትሎ ደግሞ ከተለያዩ ቁምስና የተለያዩ ምዕመናኖች መጥተዋል። እኛም እንደ አዲስ አበባ አይምሴስ እንግዲህ የጽዮን ማርያም ወጣት መዘምራኖችን ለማገዝና አብረናቸው ክብረ በዓሉን ለማክበር ተጋብዘን የመጣ ነው። በዓሉ እንግዲህ ጥሩ ነው። ሁላችሁም ካቶሊካውያን ከኢትዮጵያ ውጭም ያላችሁ ካቶሊካውያን እንኳን ለጽዮን ማርያም ክብረ በዓል በሰላም አደረሳችሁ ማለት ፈልጋለሁ። Mary is especially dear in my heart. ማርያም በልቤ ትልቅ ቦታ ነው ያላት እና በዚህ ክብረ በዓል ሁሉንም ካቶሊካውያን እንኳን ደስ አላችሁ ለማለት ፈልጋለሁ። እኔ መናገር የምፈልገው እኛ ሁል ጊዜ እንደ ማርያም መሆን እንችላለን። የኢትዮጵያ ካቶሊክ ቤተክርስቲያን የማርያምን ትህትና፣ እርጋታና ጥበብ እንዳይ ነው ያደረገኝ። ኢትዮጵያውያንም ለምን ለማርያም ቅርብ እንደሆኑ ለማየት ችያለሁ። Ethiopians are so close to Mary. ክብረ በዓሉ በጣም ደስ ይል ነበር። ሰፋ ያለን ቦታም ስለነበረ በጣም ብዙ ምእመናን መምጣት ችሏል። ሁሉም ሰው ባለው አቅማቸው መጥተው ጸሎት ማድረግ ስለቻሉ በእርግጥ በጣም ደስ ይላል። እንኳን ደስ አላችሁ። እዚህ በመገኘታችሁ በዚህ ዓመት ሁላችንም በመድረሳችን እጅግ አድርገን እናመሰግናለን። እግዚአብሔርን እናመሰግነዋለን። እንግዲህ ሁላችሁም በጸሎትና በደስታ እንድትካፈሉን እንጠይቃቸዋለን። በዓሉ በጣም ነበር ደስ የሚለው። ዛሬ እንግዲህ ህዳር 21 በአዲሱ ገበያ በሚገኘው በዚህ በጽዮን ማርያም ቤተክርስቲያን ተገኝተናል እና በዓሉ በጣም ደስ የሚለው እሁድም እንደመቅጠሙ እሷም እንዳለችው ከብዙ ቦታ ብዙ ምዕመናን መጥተዋልና በዓሉ በጣም ደስ ነበር። በመላ ኢትዮጵያ ለምትገኙ ካቶሊካን በሙሉ እንኳን ለጽዮን ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ ማለት ፈልጋለሁ። እንኳን አደረሳችሁ። እንዲህ በምታዩት መልኩ ክብረ በዓላችን የጽዮን ማርያምን ዓመታዊ ክብረ በዓል እንዲህ በአማረ ሁኔታ አክብረን ጨርሰናል። እንግዲህ በዚህ ክብረ በዓል ላይ ብፁዕ ካርዲናል ብርሃነ ኢየሱስም ተገኝተዋል እና በዓሉ በድምቀት ተከብሯል። እጅግ በጣም ደስ ብሎናል። ፈጣሪ ደግሞ ለዓመቱ እንዲያደርሰን ፈጣሪን እንማጸናለን። ለመላው ካቶሊካውያን ከሀገር ውስጥም ከሀገር ውጭም ላላችሁ እንኳን ለእናታችን ለጽዮን ማርያም ክብረ በዓል ዓመቱ በሰላም አደረሳችሁ ይላል። የእመቤታችን የጽዮን ማርያም ክብረ በዓል ከቁምስናው ምዕመናን መካከል በተለይም በሱሉልታ የሚኖሩትን የማስተዋወቅ ሂደትም ተካሂዶበት ነበር። በኮከብ ዘማሪያን ለሚመጣው የክርስቶስ ንጉሥ በዓል ሁሉም እንዲታደም ጥሪ ቀርቧል። የእመቤታችን ጽዮን ማርያም ዓመታዊ ክብረ በዓል እንዲህ በአማረ መልኩ ተከብሮ እንዲጠናቀቅ ከበዓሉ 2 ወራት አስቀድሞ ዝግጅት ሲያደርጉ የነበሩትን ወጣቶች፣ አዳጊዎችና የከፍተኛ ትምህርት ተቋማት ተማሪዎች መዘምራን የ9 ቀናት የዝግጅት መርሃ ግብሩን ላከናወኑት እንዲሁም በጸሎት በገንዘብ በሐሳብና በቻሉት አቅም ሁሉ ድጋፍ ያደርጉትን የቁምስናው ቆሞስ ክቡር አባ ማኑኤል ምስጋናቸውን አቅርበዋል። ለዚህ ክብረ በዓል በመንፈሳዊነት እንድንታነጽ የ9 ቀን ትምህርት ለማስተማር
ካህናቶች፣ ዲያቆናቶችና ሲስተሮች እና ምእመን ሁላችሁም እግዚአብሔር ይባርካችሁ ለማለት እወዳለሁኝ። የጽዮን ማርያም ሕዝበ ክርስቲያን ሁሉ ከሊቅ እስከ ደቂቅ ከአዋቂ እስከ ሕፃናት በሀገር ውስጥም ከሀገር ውጭ ያላችሁ ሁላችሁ የጽዮን ማርያም ልጆች ለዚህ ዓመታዊ ክብረ በዓል ሲወጡ ሲወርዱ አቅማቸው በፈቀደ ሁሉ በሐሳባቸው፣ በጉልበታቸው፣ በገንዘባቸውና ቁምስናው በሚያስፈልገው ነገሮች ሁሉ በመሳተፍ ላይ ነበሩና እግዚአብሔር የድካማቸው ዋጋ ሁሉ እንዲከፍላቸው እግዚአብሔር በሰጡት መጠን አትረፍርፎ ይስጣቸው። እኛም የዛሬው ልዩ ፕሮግራማችንን እመቤታችን በምልጃዋ ታስታውሳችሁ በኑሯችሁም ተጠብቃችሁ በማለት በዚሁ ለማጠናቀቅ ወደድን።